Divine Origin and Global Legacy. Thousands of Gaia's manuscripts exist in museums and libraries around the world, from Aksum to London, from Addis Ababa to Washington, D.C. What's more, these texts go far beyond religion. Gaia's documents cover medicine, pharmacology, plant science, animal biology, linguistics, astronomy, and cosmology. As a witness myself, I can confirm that Gaia's texts speak clearly and profoundly on the structure of planets and the wisdom of nature. Universities and seminaries around the globe now teach Gaia's, recognizing it as both a sacred language and a treasure trove of early scientific knowledge. የግዕዝ ቋንቋ የእግዚአብሔር መሳሪያና ቅዱስ ቋንቋ መሆኑ እንኳን ለኛ ለኢትዮጵያውያን ለውጭው ዓለማትም ግልጽ ነው። ብዙ ጽፈውለታል፣ ተናግረውለታል። አሁንም ቢሆን የግዕዝን ቋንቋ ማወቅ ከአምላክ ጋር ከእግዚአብሔር ጋር መነጋገር መቻል ነው ብለው የሚያምኑ ፈረንጆች በዓለማችን አሉ። ፕሮፌሰር ባየማም የተባሉት በአዲስ አበባ ዩኒቨርሲቲ የስነ ልሳን ባለሙያ ስለ ግዕዝ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት ቃለ ምልልስ ስለ ግዕዝ ቋንቋ ሳይንሳዊ ጥቅምና አጠቃቀም ከኛ ይልቅ የውጭ ዜጎች የበለጠ እንደሚጠቀሙበትና ስለ ቋንቋውን በጠቅላላ ቋንቋው በመንፈሳዊም ሆነ በስጋዊው ጥበብ ምን ያህል ዘርፈ ብዙ ጥቅምን እንደሚሰጥ ወይም እንዳለው እንደሚከተለው ይገልጹታል። ለስነ ልሳን ሳይንስ ጠቀሜታነቱ በተለይ ግስ የእርባታ ስርዓት የሐረግ አወቃቀር ስርዓት እና የቃል አዳዲስ ጽንሰ ሐሳቦችን ለመግለጽ የምንፈልገውን ቃል የምናገኝበት እና ስርዓቱን ተጠቅመን አዳዲስ ስያሜዎችን የምናወጣበት ቅርሳችን ስለሆነ ለሳይንሱም ለአጠቃቀሙም ጠቀሜታው በጣም የጎላ ነው። በስነ ልሳን መስክ የተሰማራን ሰዎች ለብዙ ጊዜ የግዕዙን ስርዓት አላየነውም ነበር። ያዩት የውጭ ሀገር ምሁራን ናቸው እና ከኑዶልፍ ጀምሮ 17ኛው ክፍለ ዘመን ጀምሮ እስካሁን ድረስ በዋናነት የግዕዝን ሰዋሰዋዊ ስርዓት ሳይንሳዊ በሆነ መልኩ ድርሳኑን በመተርጎም በማሳተም በማወዳደር ከሌሎች የሴም ቋንቋዎች በተለይ ከአረብኛና ከዕብራይስጥ ጋር ከሲሪያክም ጋር እንደዚሁ በማነጻጸር ብዙ የሰሩበት የአውሮፓ ምሁራን ናቸው። ለግዕዝ ቋንቋ ባለቤት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ሌላ ማንም አይደለም። እንደ ባለቤት የግዕዝን ቋንቋ ምስጢራት ከጽሁፎቹ በማውጣትና በመረዳት እና ለተለያየ ተግባራት በመዋል አንፃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትሆን የውጮቹ ሃይማኖታዊ ያልሆኑም የምርምር ተቋማት ናቸው። በተለያየ ምክንያት ሰነዱ ከ16ኛው ክፍለ ዘመን ጀምሮ በተለያየ ምክንያት ከሀገራችን እየወጣ የሚገኘው በውጭ ሀገር ነው። እኔ ብዙ ቦታ ሄጃለሁኝ። በሄድኩበት ቦታ ሁሉ የማየው የግዕዝ ድርሳናት በየቤተ መጻሕፍቱ አለ። አንዳንዶቹ ዝም ብለው ያስቀምጡታል፣ አንዳንዶቹ ግን በደንብ አጥንተውት ይሰሩበታል እና ድርሳናቱ ያልያዙት ነገር የለም። ሰው ሃይማኖታዊ የሆነ ነገር ብቻ ተአምራት እና ገድላት ብቻ የያዘ ይመስለዋል። እዛ ውስጥ ማህበራዊ ጉዳዮች አሉ፣ ፖለቲካዊ ጉዳዮች አሉ፣ ባህላዊ ጉዳዮች አሉ፣ ሳይንሳዊ ጉዳዮችም አሉ። ስለ ስነ ከዋክብት አለ፣ ስለ አካላት እንቅስቃሴ ህግጋት ሁሉ አለ፣ ስለ ተለያዩ ፈውስም አለ። የሌለው ነገር የለም። ሃይማኖት ብቻ አይደለም እና ያን ከኛ ይልቅ የውጮቹ የተጠቀሙበት ይመስለኛል። ምናልባትም አንዳንዶቹ እንደሚገምቱት ለዘመናዊው የሕክምና የመድኃኒት ቅመማ መሰረት የኛ መዛግብት ሳይሆኑ አይቀሩም። እዛ ውስጥ ያልተጠቀሰ እጽዋት የለም፣ ያልተጠቀሰ ስራ የለም። በመሆኑም ቋንቋችንን የራሳችን ልናደርገው ይገባል። ለቋንቋችን ተርጓሚና አስተርጓሚ አንሻም። ቋንቋችንን እንማራለን፣ እናውቃለን። ታሪካችንን ከምንጩ እየቀዳን
ተተኪውን ትውልድ ተተኪውን ተክል እናጠጣለን። ቤተ ክርስቲያን ሄደን ለግዕዛችን ለእናታችን ቋንቋ ተርጓሚና አስተርጓሚ አንሻም? Join us in reviving this ancient treasure. When you speak Ge'ez, you walk the path of the prophets. When your children learn it, they reclaim their crown. Ge'ez is not just a language, it is the memory of your soul. Subscribe to this channel, Auditinat Ge'ez. Explore the lessons, read the scriptures, let your children grow up hearing this sacred sound. If you feel inspired, share this video. Comment your favorite Ge'ez word and start your journey today. May the blessing of the holy language guide you forever and ever. Salam lehulum, peace be upon all.